ስላሳደገ ማህበረሰብ ካላወራን ስለምን ታወሪያለሽ? ትክክል። ስለዚህ ያደኩበት ነው እንጂ የተለየ ነገር ሆኖ አይደለም። የለም የተለየ ነገር የለም። ማንም ሰው አሁን እኮ ነገርኩሽ እኮ አሁን ምሳሌ ያህል ማለት ነው የልደትዬ ልጅ ሁሉም ስለ ልደትዬ ነው የሚያወራው። ስለ መገናኛ አካባቢ ሊያወራ ይችላል ኦፍ ኮርስ። ፋንታዬ የመጀመሪያ ፊልምክ እኔ ላውራ ወይስ ታውራ? ይፈለጋል ላይ ኮረስ ሆነ ነበር የሰይፉ ፋንታ። የሆነ አንድ ካሜራማን ሰጣችሁ ቆንጆ ዶክመንታሪ ሰርታችሁ ብትመጡ አብረን ብንሄድ ሰው ባህል ካልቸር በጣም ያለው በጣም ከሚወዱህ ከሚያከብሩ ከሚያደንቁ አንዷ ነኝ። በዚህ አጋጣሚ አክብሮት ይስጥል። እሺ ፋንታዬ ምናልባት በትወና እናውቃለን፣ ነገር ግን አድናቂዎችህ ደራሲና ዳይሬክተር መሆንህን ያውቃሉ ወይ? እንደ መነሻ ከዚህ እንጀምርና እንጨዋወታለን። አመሰግናለሁ። ብዙዎቹ እንደምተውን ነው የሚያውቁት በአብዛኛው ግን አሁን ያው ከአንድ ሁለት ስራዎችን ሰርቻለሁ። አሁን ሁለት ስራዎችም ደግሞ እየሰራው ነው ያለሁት እና እንደምጽፍና ዳይሬክት እንደማደርግ አያውቁ። የተወሰነ ሰው ያውቃል፣ ባለሙያዎቹ ያውቃሉ፣ ባለሙያ ያውቃል። እኔ ራሴ መጀመሪያ አካባቢ በተለይ ፊልሞችን ሳይ ሽፍታውን የሰራ የእውነት ፈራው ነበር። ጊዜ ሚዛን እውነት ለመናገር ይሄ ማስተርፒስ የምትወዳ አንዳንድ ስራ ለኔ እስካሁን ከሰራኋቸው ማስተርፒስ ጊዜ ሚዛን ነው። በጣም ብዙ ሰዎች የእውነትም ደግሞ እንደዛ አይነት ሰው ፐርሰናሊ ፋንታ የሚባለው ሰውዬ እንደዛ አይነት ካራክተር ነው ብለው ነው የሚያምኑት ብዙዎቹ ማለት ነው። እና ግን እንደዛ ከ60 በላይ ፊልሞችን ተጫውተሃል። 60 ስንት? 64 አካባቢ በጣም ብዙ ነው። 64 ካራክተር ስትጫወት ወይም 64 ፊልም ስትተውን ምናልባት ከ64 ውስጥ ያልተወንከው ካራክተር አለ ማለት ብዙ ከመሆኑ ነው የምጠይቀው። አሁን ምንመኛቸው ካራክተሮች አሉ ብተውናቸው ብዬ ለምሳሌ በጣም አስበሻል በጣም ረጅም ነኝ ምናምን አይደለ ፈሪ ካራክተር ቢሰጠኝ እንዴት ነው የምተውነው? በጣም ይሄ ፈሪ ያለ ከዛ ውጪ ኮሜዲ አልሰራውም። ኦፍ ኮርስ ኮሜዲ ፊልሞችን ሰርተናል ከልጆች ጋር። የኔ ፓርት ላይ ሲመጣ ገምጨጭ ይላል። ትውልድ እድገትህ አዶላ ክብረ መንግስት ነውና ብዙዎቻችን ሁላችንም አሁን እኔ ብዙዎቻችን ማለት እንችላለን ስለ ትውልድ ሀገራችን ተናግረን አናበቃም። አሁን ልክ እኔ ድሬዳዋ ነውና ያው ድሬዳዋ ስል ወይ ስቴል አጀንዳሽን እንዳጀመሪ ነው መባልና አንተም በጣም ስለ አዶላ ስለ ትውልድ ሀገር ተናግረህ አጠግብም ይሉኛልና እስቲ ምን መሰለሽ ይሄ ስለ ተወለድሽበት አካባቢ ስትናገሪው ጉዳዩ ሌላ ይሆናል እንጂ ማንንም ሰው አካባቢውን ነው የሚመስለው። ስለ አካባቢ አሁን አዲስ አበባ ራሱ እቴጂ የልደታ ልጆች ልደትዬም ብሎ ነው የሚሉት፣ የተክለ ሃይማኖት ተክልዬ ነው የሚሉት፣ ዮሐንስ ልጆች ዮሐንስም ብሎ ነው የሚሉት። ሁሉም በየሰፈሩ ማለት ነው የሚካኤል ልጆች ሚካኤል ማን ብሎ ነው የሚምሉት። ያ ደግሞ ያው እንደ አዲስ አበባ ትልቅ ከተማ አይደለም ያደግንበት ከበሻል አይደለ ሶ በቃ እዛ ትንሽ ከተማ ውስጥ ነው የምታድጊው። ሁሉም ነገር ቅርብ ነውና ስለ ከተማው ነው የምታወራው። ትክክል። አንድ ክፍለ ከተማ የአዲስ አበባን ክፍለ ከተማ አያክልም የሚያደግንበት አካባቢ ሶ ስለዛ ማውራቱ ሰው ሌላ ነገር ይመስለዋል። ግን ስፔሻሊ አሁን ላይ ያለ ሌላ የምናወራው ነገር የለም። ምን ልታወሪ ትችያለሽ? ገብቶሻል? አሁን ንጉሱ ጌታቸው ምሳሌ ስለ ልደታ ሲያወራ አፍሽን አስከፍቶ ነው የሚቀረው ምሳሌ ያለ ምክንያቱም ያደገበት ስለሆነ ማለት ነው። ሶ እኔም ስለ አዶላ ወዩና ስለ ደራርቱ ማወራው ከዛ ውጭ ማወራው ስለሌለ ስላደክበትም አንዳንዴ ደግሞ ወደ እንደዚህ ክፍለ ሀገር ልጆች ስንሆን ጎረቤት በቃ አንድ ላይ ነው ማህበረሰብ ኑሮ ማለት እኔ አሁን አንድ ነኝ ለእናቴ ግን አንድ ቀን ስለ አንድ ስለመሆነ ያስብ ያላቅ ገብቶሻል? ያው እዛ አካባቢ የጎረቤቱ ጠቅላላ ልጆች ወንድሞችና እህቶቼ ናቸው። ጎረቤቶቼ ጠቅላላ ሳጠፋ የሚቆጡ ደስ ሲለኝ ደስ ሲላቸውም
የሚመርቁኝ ስላክላቸው የሚመርቁኝ እነሱ ውጤት ነው። የነ ደወጨ እንላታለን ለምሳሌ ከኛ ቤት ኢሚዲየት ቀጥሎ ያላቸው ወደ 8 ልጆች አሏት ወንድና ሴት። እዛ ቤት ውስጥ ከተጎትቼ ተጠርቼ 3 ሰዓት 4 ሰዓት ነው የምመጣው። ማታ ጨለማ ነው አስቢው ማለት ኩራዝ እየበራ እሳት እየነደደ ምናምን። ከዛ ውጪ ላወራ የምችለው ነገር የለም። ስለ ደወጨ ባወራልሽ አልጠግበውም ማውርቼ ምሳሌ ገብቷል። ልጁ በኦ የምትባል ሴትዮ አለች። በቃ እጄ ወተት የምጠጣበት ስቲል ማለት ነው